ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት አላችሁ? እንዴት ሰነበታችሁ? እኔ ሚኪያስ ነኝ የ12ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው በዩኒት 5 ኢንትሮዳክሽን ቱ ኢንቫይሮንመንታል ኬሚስትሪ ስር 5.4 ግሪን ኬሚስትሪ ኤንድ ክሊነር ፕሮዳክሽን ፓርት 3 ዲስከስ እናደርጋለን። ከዚህ በፊት በፓርት 1 በፓርት 2 ላይ የተወሰኑ ሀሳቦችን ለማየት ሞክረናል። አሁን ደግሞ በፓርት 3 ከፓርት 1 እና ከፓርት 2 የተረፉትን የቀሩትን ሀሳቦች አንስተን በሚቀጥለው ደግሞ ፓርት 4 ዲስከስ አድርገን የምንዘጋው ይሆናል ማለት ነው ይሄንን ዩኒት። ኦኬ፣ ስለዚህ ይሄን ዲስከሽናችን ከመጀመራችን በፊት ግን www.lucybridgeacademy.com እንድትጠቀሙ እየጋበዝኩ ሀሳብ አስተያየት ካላችሁ ደግሞ ቴሌግራም ቻናላችንን እናንተን ሀሳብና አስተያየት ለመቀበል በዝግጅት ላይ ስላለ ሀሳብ አስተያየቶቻችሁን አስቀምጡ እያልን ወደ ዲስከሽናችን እንገባለን። ኦኬ፣ በባለፈው ዲስከስ ስናደርግ ስለ ክሊነር ፕሮዳክሽን ኬሚስትሪ አንደኛው ግሪን ኬሚስትሪ እንዲፈጠር ምክንያት የሚሆን ነገርና ኢንቫይሮንመንቱ ኪፕ እንዲሆን በጣም ዋነኛው ነገር ክሊነር ፕሮዳክሽን መኖሩ እንደሆነ ዲስከስ አድርገን ነበር። ስለዚህ ክሊነር ፕሮዳክሽን ኖረ ማለት በጣም ኢንቫይሮንመንታችን ከአደጋ ኪፕ ይደረጋል ማለት ነው አይደለ? ክሊነር ፕሮዳክሽን ኬሚስትሪ ምን ላይ ነው ፎከስ የሚያደርገው? በዋነኝነት ፎከስ የሚያደርገው ዲዛይኒንግ ማድረግ ላይ ነው። በዋነኝነት ፎከስ የሚያደርገው ምንድነው? ዲዛይን የሚያደርገው ሴፈር ኤንድ ሞር ሰስቴነብል ኬሚካል ሪአክሽን። ስለዚህ በጣም ሴፍ የሆነ እና ሰስቴነብል የሆነ ኬሚካል ሪአክሽኖች እንዲኖሩ ምንድነው የሚያደርገው? ያንን እንዴት አድርገን ዲዛይን ነው። ስለዚህ አሁን እንደ ክሊነር ፕሮዳክሽን ላይ እንደሚሰራ ሰው ወይም እዛ ላይ እውቀት እንዳለው ሰው ስናስብ በዋነኝነት የሚጨነቀው ምንድነው? እንዴት አድርገን ኬሚካል ሪአክሽኑ ሴፈር ይሁን እና ሰስቴነብል ይሁን የሚለውን ነገር በዋነኝነት የሚሰራ ይሆናል ማለት ነው። አይዲያ ሪአክሽን ኤም፣ ዋነኛው ኤም ሃይ ይልድ ማግኘት፣ የአተም ኢኮኖሚን አፕግሬድ በማድረግ በጣም ከፍተኛ ይልድ ማግኘት፣ ሴፍቲን ሰውንም ኢንቫይሮንመንቱንም የመጉዳት አቅሙን የቀነሰ ፕሮዳክት አይደለ? ባይ ፕሮዳክቱ እንኳን ቢኖር እሱም ሚኒማይዝ ማድረግና ሴፍ የሆነ ለፕሮዳክሽን ለሚያመርተውም ለአካባቢውም ሴፍ የሆነ ኮንዲሽን መፍጠር፣ ሰሌክቲቭ እንዲሆን እና ኢነርጂ ኤፊሽንት እንዲሆን ኤክስፔክት ያደርግ። ስለዚህ ሜን ጎሉ እንዴት አድርጎ ዲዛይን አድርጎ ሴፍ የሆነና ሰስቴኔብል አመረተ ሲባል መሰረታዊ ነገር ምን አደረገ ማለት ነው? ሃይ ይልድ አገኘ፣ ሴፍቲውን ኪፕ አደረገ፣ የኢንቫይሮንመንቱን የፕሮዳክሽን ላይ የሚሰሩትንም ሊሆን ይችላል፣ ሰሌክቲቭ ነው፣ ኢነርጂ ኤፊሽንት ነው። እነዚህን ሁሉ አጠቃሉ የያዘ ነው ማለት ነው። እሺ፣ ምን ያደርጋል? ኢንፈሳይዝ የሚያደርገው በዋነኛ አብሰንስ ኦር ሚኒማይዝ ሃዛርድ ባይ ፕሮዳክት። ስለዚህ በዋነኝነት ዓላማው ምንድነው? እነዚህ በጣም ከፍተኛ የሆኑ ሃዛርድ የሚያመጡ አደጋ ሊያመጡ የሚችሉ ኢንቫይሮንመንቱም ላይ በቃ ኢንቫይሮንመንቱ ላይ ማለት ሰዎችንም እንስሳቶችንም ሁሉ ነገር ስለሚጠቀልል ማለት ነው። ስለዚህ እዛ ላይ ሃዛርድ ሊያመጡ የሚችሉ ነገር አደጋ ሊከስቱ የሚችሉ ነገሮችን ቢቻል ማጥፋት፣ ካልተቻለ ደግሞ ምን ማድረግ? መቀነስ። ምክንያቱም በቀነስን ቁጥር የሚያመጣው አደጋም የዛን ያህል እየቀነሰ ስለሚሄድ ማለት ነው። ኦኬ፣ ታክቲካል ቻሌንጅ። ስለዚህ አሁን አይዲያሊ ዓላማውን ተነጋገርን አይደለ? አይዲያሊ ሴፈር እና ሰስቴኔብል የሆኑ ኬሚካል ሪአክሽኖችን እንትን ማድረግ ነው። ከዛ ባሻገር ያ ነገር ሲያደርግ ደግሞ እንዴት አድርጎ ነው ሴፍ እና ሰስቴኔብል የሚያደርገው አለን? ሃይ ይልድ በማምጣት ነው፣ ሰሌክቲቭ በመሆን ነው፣ እንደገና ደግሞ ኢነርጂን ኤፊሽንት በማድረግ ነው ብለናል አይደለ? አይዲያሊ እንደዚህ ተነገር። ከዛም በኋላ ፋይናሊ ምንድነው ጎል አድርጎ የተነሳው ነገር? ሃዛርድ የሆኑ ነገሮችን ሃዛርድ ኬሚካሎችን ሊሆን ይችላል፣ ባይ ፕሮዳክቶችን ምን ማድረግ ነው? ከነጭራሹ ማስቀረት፣ ካልተቻለ ደግሞ ሚኒማይዝ ማድረግ ነው ተብሏል። እሺ፣ ወደ ተግባር ስንገባ ደግሞ ችግር ይገጥመናል ወይ? ምን ችግር ይገጥመናል የሚለውን ደግሞ ዲስከስ እናድርግ። ኦኬ፣ ስለዚህ የመጀመሪያው ችግር የሚሆኑ ነገር አይዲያል ሪአክሽን ላይና ልክ እንደ አይዲያል ሪአክሽን ፕራክቲካል ስንጠቀም አንድ አይነት አለመምጣታቸው። ቢኮዝ ብዙ አይነት ሪአክሽን ላይ እንደምታውቁት ብዙ ነገር አፌክት ያደርጋል። ኢንቫይሮንመንት ውስጥ ብዙ ነገር ምን ያደርጋል? ሪአክሽን አፌክት ስለሚያደርግ ልክ አይዲያሊ እንደነበረው አይዲያሊ እንደሰራነው ኤግዛክት ነገር አለመምጣትና አይዲያሊ የሰራነውን ነገር 100% ማሳካት የሚከብደን ነገር ፕራክቲካል ላይ ስናመጣው ከአይዲያው የተለየ ነገር ሀፕን ሊያደርግ ስለሚችል ቢኮዝ ኦፍ ባይ ኤኒ ሚንሶች ማለት ነው ብዙ ኤክስተርናልም ኢንተርናልም ሪዝኖች ይኖራሉ ለዛ ሪአክሽን ኤግዛክትሊ ከአይዲያል ሪአክሽኑ ጋር ወይም በላቦራቶሪ ወይም በፎርሙሌሽን የተሰራነው ጋር ምን ያደርጋል ሚስማች የማድረግ እንትን ትልቁ ቻሌንጅ ነው። ሌላው ደግሞ
ኢንቫይሮንመንታል ኢኮኖሚን ቴክኒካል ፋክተሮችን ምን ማድረግ ባላንስ ማድረግ ኢንቫይሮንመንታል ፋክተሩን ኢኮኖሚካል ፋክተርና ቴክኒካል ፋክተር ምን ማለት ነው ኢንቫይሮንመንታልና ኢኮኖሚን ቴክኒካል ፋክተሮችን ባላንስ ማድረግ ምን ማለት ነው ለምሳሌ ኢንቫይሮንመንትን አሁን ለምሳሌ እየተሰሩበት ያለው ለምሳሌ በቀላሉ የጃፓን ሃይንዳይ እና የአሜሪካ ቴስላን በተወሰነ መልኩ እየሞከረው ያለ የሃይድሮጅን መኪኖች አሉና የሃይድሮጅን መኪኖች በጣም ሴፈር ናቸው ባለፈው ዲስከስ እንዳደረግነው ስፔሻሊ ይሄ ሃይድሮጅን መኪና የሃይድሮጅን ፕሮዲዩስ የሚደረገው ከወተር በኤሌክትሮላይስ ፕሮሰስ ከሆነ በጣም ሴፈር የሆነ ግሪን የሆነ ኢነርጂ ነው ስለዚህ ይሄን ኢነርጂ ተጠቅሞ የሚመረት መኪና የሚንቀሳቀስ መኪና የሚወጣው መኪናው ሲጠቀም የሚወጣው ልክ ጋዞይል ሲጠቀም ቤንዚን ወይ ናፍጣ ሲጠቀም የሚወጣው ካርቦን ዳይኦክሳይድ እንደምታውቁት ይሄ ሃይድሮጅን ካር ግን የሚያወጣው እንትን ድሮፕ ኦፍ ዋተር ነው አይደለ ቬፐር ነው የሚያወጣው ስለዚህ ኢንቫይሮንመንቱን የመጉዳት እድሉ ምን ያደርጋል ዝቅ የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን